ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ። ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን፣ ተሾመ ሽፈራው ነኝ። በተለያየ ጉዳይ እንግዲህ ላለፉት ወራት አልተከሰትኩም ነው አሁን በአዲስ አቀራረብና በአዲስ እይታ ወደ እናንተ መተናል። እንግዲህ የተለያዩ ማህበራዊ፣ ፖለቲካዊ፣ ሃይማኖታዊ ይዘት ያላቸው ነገሮችን ወደ እናንተ ይዤ ቀርብ ያለው እንግዲህ ዛሬ ወደ እናንተ ላቀርብ የፈለኩት በክራይስት አርሚ ቤተክርስቲያን እየተደረገ ያለ ስላለው የአምልኮ ስርዓት ነው። በነብይ እዩ ጩፋ ቤተክርስቲያን አዲስ አበባም ከአዲስ አበባ ውጭ በተተከለችው የሚደረጉ ፕሮግራሞችን እንቃኛለን። ይሄው እንግዲህ ሰሞኑ መነጋገሪያ ከሆነ መሀል ዋናው ጉዳይ እንግዲህ በጣም የተለያዩ ፕሮግራሞች ሲተላለፉ ነበር። ብዙ አይነት አመለካከቶች ሲነገሩ ነበር። እንግዲህ እዩ ጩፋ አጋንንትን በካራቴ በተለያየ መልኩ ስለሚያወጣ ብዙ ሰዎች በዚህ ግራ በመጋባት ይናገራሉ። አጋንንትን ከመናቅ ነው የሚሉ አሉ። አንዳንዶች ደግሞ እንደ ስራ ፈት ወይንም ደግሞ የሃይማኖታዊ ስርዓት እንደሌለው አድርገው ያቀርቡታል። ይሁንና እዩ ጩፋ አንዴ ቢቢሲ አማርኛ ላይ ቀርቦ በሰጠው ሀሳብ ለሰይጣን ካለው ዝቅተኛ ግምት ይህም ሲያንስ ነው ብሎ ተናግሯል። ይሁንና እንግዲህ በየአዲስ አበባ ባለው ሳሪስ አካባቢ ብሔረ ጽጌ ጋር ባለው ትልቁ ቤተክርስቲያን የተለያዩ ፕሮግራሞች ይደረጋሉ። ከነዛ መሀል እንግዲህ ከተደረጉት መሀል አንድ ፋሚሊ የሆኑ ወጣቶችና ጓደኞች ራሳቸውን በባዕድ አምልኮ የተጠመዱ ወጣቶች ራሳቸውን ለደም መስዋዕት እያቀረቡ የሚያቀርቡ ወጣቶች የነዚህ ወጣቶች ፕሮግራም በጣም መነጋገሪያ ነበረ። በጣም ብዙ ህዝብን ያስደነገጠ ያስተማረ ነበረ። ይሁንና ይሄ ፕሮግራም ከተላለፈ በኋላ የተለያዩ ሀሳቦች በተለያየ ሰዎች አመለካከት ሲደረግ ነበረ። እንግዲህ በእነዚህ ፕሮግራሞች ውስጥ ሀሳቦች ሲንሸራሸሩ እንደነበረ ይታወቃል። ይሁን እንግዲህ እነዚህ ወጣቶች ራሳቸውን በቢላ በመተልተል የደም ግብር በማድረግ የዝርፊያ የተለያየ በቃ የውንብድና ስራ እንደሚሰሩ በመንፈስ በአደባባይ ተናግረው ነበረ። ከነዛ መሀል በተለይ ሁለት ወንድማማቾች በጣም አስደናቂ ነበሩ። ከነዛ መሀል አንደኛው ወንድም ከተናገረው ማለትም መጀመሪያ ከዚህ እስራት የወጣው ካልተሳሳቱ ስሙ ናው የሚባል ወጣት ነው። ያ ወጣት እንግዲህ ብዙ አስተማሪና አስደናቂ የሆነ የህይወት ምስክርነት አሳይቷል። እዛው ቪዲዮውን በኋላ ለማያያዝ እንሞክራለን። ጉባኤ ላይ ራሱን እንዴት እንደሚተለተል ሰውነታቸው እንዴት የተተለተለ እንደነበረ፣ ይሄ ደግሞ የደም ግብር እንደነበረ፣ ነገር ግን ይህን የሚጠቀሙበት ለዘርፊያ እንደሆነ የተለያየ ነገር እንደሆነ ራሳቸው ከአንደበታቸው ተናግሯል። ይሁንና አንደኛው ወንድም ሰሞኑን እንግዲህ ከዚች ዓለም ድካም አርፏል። ይሁንና ቤተሰቦቹ እሱን አጥተው የት እንዳለ ሲፈልጉ በብዙ ድካም እንግዲህ ሞቶ መንግስት እንደቀበረው መረጃው ይደርሳቸዋል። ይህንን ከተሰማ በኋላ ግን ናሆምና ወላጅ እናቱ በአገልጋይ ፓስተር ሶፎንያስ ሞላልኝ ስቱዲዮ ተገኝተው የሚገርም ምስክርነት ተናግረዋል። ከነዛ መሀል በጣም አነጋጋሪ ስለሆነ እነሱ የምናቀርበው እንግዲህ እነዚህ እናትና ልጅ ተገለናል፣ በማህበረሰቡ ተገለናል፣ ከፍተኛ ጉዳትም እየደረሰብን ነው ብለው ተናግረዋል። እናትየው ደግሞ ከዚህ በፊት እስራኤል ዳንሳካ እና መስፍን በሹጋ ልጃቸውን እንደወሰዱ፣ ይሁንና እዩ ጩፋ በቴሌቪዥን ተቀርጾ የህይወት ምስክርነት መታየቱ ግን በጣም ብዙ ጉዳት እንዳደረሰበት ተናግረዋል። ይሁንና እንግዲህ እንደሚታወቀው በቤተክርስቲያን አምልኮ ውስጥ የሚደረጉ የፈውስ አገልግሎት በሚዲያ መቅረብ አለባቸው፣ የሰውን ስብዕና ይነካሉ የለባቸው የሚሉ ብዙ አይነት ክርክሮች አሉ። ይሁንና እነዚህ ልጆች ከተላለፈ በኋላ ግን ብዙ አስተማሪ ነገሮች እንደታዩ፣ ለናሆም ለሚባለው ደግሞ መኖሪያ ቤት እንደተሰጠው፣ ያንን ቤት ደግሞ በቪዲዮ ማስቀረጽ እንደሌለበት የሰጡት አካላቶች እንደገለጸ እና ስቲልናው እዛ ቤት ውስጥ እንዳለ ተናግሯል። እናትየው ግን ያው ህጋዊ የሆነ የስም ነገር እንደሌለው እንዲኖርበት ብቻ እንደተሰጠው ቅሬታ እንዳላቸው አቅርቧል። የሞተው እንግዲህ ልጃቸው በጣም ልብን ይነካል። እንግዲህ ጌታ ኢየሱስ በቅፉ ያኑሮ በስሙ ተጠርቷልና መቼም ያ ልጅ ግን ከዛ ከወጣ በኋላ ህይወቱ እንደተመሳቀለ መገለል እንደደረሰበት ያሳያል። እዚህ ላይ እኛ መናገር የምንፈልገው
እንግዲህ ቤተክርስቲያን ብዙ መንጋዎችን ትሰበስባለች። እነዚህ መንጋዎች ግን በአግባቡ ማስተማር፣ እነዚህ መንጋዎችን በአግባቡ መጠበቅ እንዳለባት አሳይቶ ያለፈ ቪዲዮ ነው። እንግዲህ ብዙ ሰዎች ወደ ቤተክርስቲያን ይመጣሉ። በተለይ ፌሚኒን አርቲስቶችም ከመጡ በኋላ ግን የሚገባውን አይነት እንክብካቤ እንግዲህ እኛ ሕፃን ልጅ እንዴት እንደምንከባከብ ይታወቃል። በመንፈሳዊ ልጅ የሆኑ ሰዎችን በደንብ አግባቡ አለመጠበቅ የቤተክርስቲያንን እያስወቀሰ ያለ ነው። ይህም ኢየሱስ ጩፋ ቸርች ውስጥ ከቀረቡ ጉዳዮች አንዱ እሱ ይመስለኛል። ለምሳሌ ናው የሚባለው ከ4 ቀን ባልዘለለ ትምህርት ጥምቀት እንደተማረ እንደተጠመቀ ተናግሯል። መንፈሳዊ ነገሩ ብዙ ያልተሰራ ለነገሩ ለፕሮሞሽን ብቻ እንደተጠቀሙበት ይናገራል። ይህ በጣም አስተማሪ ነውና ቤተክርስቲያን መንቃት አለባት፣ መንጋዋን መጠበቃች አለባቸው። ቪዲዮዎቹን የህይወት ምስክርነቱን አያይዘን እናቀርባለን። ወላጅ እናቱ ግን በተለይ ከጥቅም ጋር በማያያዝ የሚያቀርቡት ሀሳብ ብዙ የሚያስኬድ አይመስለኝም። ወጣቶች ናቸው፣ መስራት አለባቸው። የስራ እድልም እንዲመቻችላቸው ያስፈልጋል። እንዲሰራም ደግሞ ለናውም የተወሰነ እገዛ እንደተደረገላቸው ተናግረዋል እና ይህ ትልቅ እገዛ ነው። ቤትንም ሰው እንዲኖርበት መስጠት በጣም ብዙ ነው። በወንጌላውያን ቤተክርስቲያን ውስጥ ይህን እድል ያላገኙ ብዙ ሰዎች ስላሉ ግራና ቀኝ ያለውን ነገር አይተን ይዘን እንመጣለን። እንግዲህ እንደሚመስለኝ ከሆነ በዚህ አገልግሎት መከፋታቸውን ተናግሯል። ቤተክርስቲያኗ የምትሰጠው መልስ ካለ ወደ እናንተ እናቀርባለን። ሁለተኛ እንግዲህ እዛው ቤተክርስቲያን ላይ ነው የምንቆየው። በጣም በሚገርም ሁኔታ እዛች ቤተክርስቲያን ውስጥ ሰሞኑን ከተደረጉ አንድ ምስክርነት ውስጥ ማለት መድረኩ ላይ አገልጋይ ነብይ እዩ ጩፌ ለኔም ሰርፕራይዝ ነው አንድ እንግዳ አለ ብሎ ይጋብዛል። ያ እንግዳ እንግዲህ እንደሚታወቀው ዲሽታ ጊና ታሪኩ ጋንጊስ ነው። እንግዲህ ሰላም ሰው ሆኖ በመመረጡ ያገኙን ዋንጫ ለመስጠት ለቤተክርስቲያኗ ለማስረከብ ነው። በጣም ደስ የሚል ነው። ይሁንና መድረኩ ላይ ወጥቶ ግን ከብዙ ሚሊዮን ህዝብ ማለት 5 የሰላም ሰው እንደተገኘ አድርጎ የተናገረው ብዙ ሰዎችን አስከፍቷል። ይሁንና በጊዜው በነበረው በህወሓትና በፌዴራል መንግስት በነበረው ጸብ ውስጥ የሁለት ወንድማማቾች ደም መፍሰስ ነው የሆነው። የጸቡ መንስኤና ምክንያት ገና ተጣርቶ አልተነገረም። በሁለቱም በኩል መካሰሶች እንዳሉ ይታወቃሉ። ይሁንና ታሪኩ ግን እሱ ብቻ የሰላም ሰው አድርጎ ያቀረበበት ብዙ ሰዎችን እያስደነቀና እያነጋገረ ነው። ይሁንና እዩ ጩፌም ደግሞ በመድረኩ ላይ ከዚህ በፊትም አግኝቶት የጸለየለትን ጸሎት ደግሞ በጣም ያሳዝናል። ያው እንደሚታወቀው መንግስት ሰማይ ለመግባት መንገዱ ኢየሱስ ክርስቶስን አምኖ መከተል ነው። ዘፋኝ መንግስተ ሰማያትን አይወርስም ይላል። ለዚህ አገልጋይ፣ ለዚህ ዘፋኝ፣ ለዚህ አቀንቃኝ መድረክ ላይ የተደረገለት ጸሎትና በርታ፣ ሂድ፣ ግፋ የተባለው ብዙ አነጋጋሪ እየሆነ የመጣ ነው። ለምን የዚህ ልጅ ህይወት አይቀድምም ወይ? እነ አርቲስት ሻዋ ፈራው ደሳለኛ በሰሞኑ በመቅዶኒያ ያስተላለፈው መልእክት አይታችሁታል። ስለ ወንጌል ስለ ክርስቶስ የሚያስፈልገውን መስዋዕትነትና የሚገባውን ነገር ማስተላለፉ ይታወቃል። ታሪኩ ጋንጊስ ግን እንግዲህ በነብይ እዩ ጩፌ ተንበርክኮ ከተጸለየለት ዓለም ላይ እንደሚዞር እንደሚወርስ ነው። እግዚአብሔር አይናገረውም ማለት ሳይሆን የህይወት ነገር ቢቀድም መልካም ነው ይላሉ። በእነዚህ ሁለት ጉዳዮችና በተለያዩ ጉዳዮች ከክርስቲያኑ ቤተክርስቲያን የሚመለከቱ አካል የሚሰጠው መልስ ይዘን እንቀርባለን። ቤተክርስቲያን መንቃት አለባት፣ ክርስቲያኖች መንቃት አለባቸው። እንደዚህ ሃይማኖታዊ ፕሮግራሞችን ሪፍሌክሽኖችን ወደ እናንተ ይዘን እንቀርባለን። በተጨማሪ ደግሞ ሀሳብ አስተያየት ካላችሁ አድርሱልን። በወቅታዊ ጉዳይ ላይ ጊዜውን ጠብቀን ወደ እናንተ የምናቀርበው መረጃዎቻችን ይቀጥላሉ። ለዛሬው በዚህ የተሰናበትን። ፕሮግራሞቻቸው ምን እንደሚመስሉ አስረጅነታችንን በቪዲዮ በማቀናበር ወደ እናንተ እናቀርባለን። ሀሳብ አስተያየት ካላችሁ ስጡን። ሻሎም። ሰው ከብዙ ዓመት በፊት ጅንካ በመጣው ጊዜ ድንቅ የሆነ መልእክት የሰማ ሰው ነው። እግዚአብሔር ስሙ ይባረክ። ብቻዬን ሰላምን ተጋፈጥኳትና በጣም እንደ ሰው ከብዶኛል። 5 ሰው ከ5 እንግዲህ ስንት ሚሊዮን ሰላም ፈላጊ ነን፣ ስንት ሚሊዮን ሰላም ማልፈልግ ሰው ነን። 5 ሰው ብቻ ተገኘ። ከ5 አንዱ እኔ ነኝ። ተጽዕኖ ፈጣሪ ሰላም ላይ ተብዬ ማለት ነው። እና ምቀኛ አትሆኑ፣ በክብር ትቀጥላለህ በሉት። አሜን በሉት እስኪ። ሌላ ዋንጫ አለ። እሱን ስታገኝ ደግሞ ይዘ በሌላ ምስክርነት እንገናኛለን። የምን ምልክት ነው? ቪዲዮ መውጣታችን በህይወታችን ላይ ጫና ነው። በጣም ብዙ ጫና። አንድ ከማህበረሰብ ተገልያለሁ። 2 ያጧቸው ብዙ ነገሮች አሉ።
ለምሳሌ በፊት ወጥቼ መርካቶ ተራ ላይ ያው ተራ ታውቃለህ መርካቶ ተራ ላይ ምንም በጣም ብዙ ነገር ማቅልጅ ነው ተፍ ብዬ የዕለት እንጀራዬን አላጣም ዛሬ ላይ መብላት የማልችልበት ሁኔታ ውስጥ ነኝ ያለሁት ኢቭን አንተ ስትጠራኝ ወደዚህ ለመጣ ተደጋጋሚ ስልክ ከሞክሬያለሁ ካየከው ምክንያቱም ምን መጣበት ስለሌለ ምን አድርጌ እንደመጣሁ ነኝ ከዚህ ውጪ ግን አንተ በዚህ ሰዓት አረፈ ድብቅ ብለህ ቁጭ በል አንድ ሁለተኛ ነገር ደግሞ የምነግር ቤትህን በምንም ታሪክ እንዳታስቀርጽ እኔ ሰው አይደለም ወይ ለምን እንደነሱ ቤት አልተከራዩልኝም ይላል የመጨረሻ ሰዓት ግን እየዞረ ሲል የነበረው ወንድሜ ህይወቴን አበላሸው እዩ ጩፋ ህይወቴን አበላሸው